እንደዛ አይነት ሰው ናት። አሁን ደግሞ እኔ ወጥቼ እሷ አሳድጋ ለዚህ ደረጃ አብቅታ እንደገና ራሴን ችዬ እንትን እያልኩ ደግሞ ክንፋሻኝ ለመሄድ በሮ በሮ ኑራምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ስሙልኝ እድል ዕጣዬ ብወፈቅ መድረስ ኑራምባ ወኔያጣው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግባ ታስሬ አያጠፍሮኝ ቆሜያለሁ ሰብሬ አንገቴን ተስኖኝ ደጃ መጠጋት አዝዬ ሚስጥር ናፍቆቴን ከቀየው ሳለ ወዳጆ ናፍቆቱን ሰርክ ቢሰድም አመናው የጎደለበት እንዳሻው አይራመድም ቢቀጭል መጠጋዳጆ ጥፋቱን ጉያው ሸሽጎ እንደምን ከበሮ ይድረስ ተሳስሮ ኧረ እንዴት አርጎ መች ይገባኝ ነበር ይህ ክብር ይህ ዝና ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑራምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው በዚህ እንግዲህ ያ ረቢ ያ አላህ በዚህ በትልቁ ወር እንግዲህ ያ ረቢ ያ አላህ ከቤተሰቦችሽ ጋር የምትደሳሰች አላህ አድርግሽ። እኛንም አላህ አስደስተን አላህ አስደስተን በኸይሩ ሁሌ ይሰብስበን ለኸይር ነገር ሁሌ ይሰብስበን ከሸሩ አላህ ያርቀን ያ ረቢ ያ አላህ እንግዲህ ፋጤ እዛም እንደው ያ ረቢ በሽበሽ ብለሽ ተደስተሽ የምትመጪ አላህ ያርግሽ። ከእናትሽ ጋር በሰላም አላህ ያገናኝሽ፣ ከቤተሰቦችሽ በሰላም ያገናኝሽ። ሳዶም ደግሞ ያ ረቢ ያ አላህ አላህ በሽበሽ ያላህ ያርግሽ፣ ቤትሽ ያሳርፍሽ ያ ረቢ ያ አላህ አላህ ያስደስተን ያስደስትልን መርሐባ ይበለን ያ ረቢ ዱዓችን ሙስተጃብ አላህ ያርግሽ። ዱዓ ሙስተጃብ አላህ ያርግሽ። ሰዓተ ልጃብን አላህ ያ ረቢ መገናኘታችን ሊላህ ያላህ መዋደዳችን ሊላህ ያላህ ያ ረቢ መዋደዳችን ሊላህ አሚን መኖራችን ደግሞ ያ ረቢ በኢባዳ አላህ አርገው መሞታችንን መኖራችን በእስላም አላህ አርገው አሚን መነሳታችንን በእስላም አላህ አሚን ያ አላህ ያ አላህ አላህ ያስደስታችሁ አሚን ያ ረቢ አላህ ያስደስታችሁ እንግዲህ ወንድም እህት ለእህቷ እንደዚህ ስትሆን በጣም ደስ ይላል። አላህ ይጨምርላችሁ አላህ ይጠብቃችሁ አሚን ያ ረቢ ከዓይንና ስም አላህ ይጠብቃችሁ አሚን አላህ የሰላም መንገድ አላህ ያርግልሽ አሚን የሰላም መንገድ አላህ ያርግልሽ ያ ረቢ እኛንም ደግሞ ያ ረቢ ፈንተርሽ አርጎ ለረመዳኑ ያ ረቢ አላህ በኢባዳ የምንቀመጥ አላህ ያርገን ለረመዳኑ አላህ ይበልግና በሰላም አላህ ይበልግና በደስታው አላህ ይሰብስበን ያ ረቢ ለፍቼም አላህ ይሰብስበን ረህመት ይሁንበት እኛ ዱዓ ሲወጣ እሱ ረህመት ሲወጣ በጥቅምትም አላህ ያርገን ዛሬም በረህመቱ ነገም በጀነቱ አላህ ይበሽረን በሐቅ ሱብሃነ ረቢካ ረቢል ኢዝዛቲ አማ ሲፉን ሰላም ዐለል ሙርሰሊን ረቢል ዓለሚን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። መግቢያ አካባቢ የሆነ ትዝታ ውስጥ ገብቼ ስምጥ ብዬ እያየሁ ነበር እና ያው ወደዚህ ስመጣ የተደረገልኝ የሽኝት ፕሮግራም ነበር
እና በጣም ከባድ የሆነ ስሜት ነበረው በሰዓቱ። ብቻ ቪዲዮ ብዙ ሰዓት ለመስራት ሞክሬ ነበረ። ቪዲዮውን ግን የሆነ ያላሰብኩት ነገር ስለነበረ ብቻ የሆነ ውስጤ ላይ ይረብሸኝ ነበር እና ዛሬ እስቲ እንደምን አድርጌ ልጫ ነው ይሄንን ነገር ዝግጅት ስታደርግ እህቴ ከጓደኞቿ ጋር ሆና እኔ አላውቅም ስራ ቦታ መሆኗን ነበር የነገረችኝ። ስራ ቦታ ነኝ እና ልሸኝሽ እመጣለሁ ነበር ያለችኝ። እኔ የምትመጣበት ሰዓት እየጠበቅኩ ነበር እና ለካ እሷ ከስራ ከወጣች 3 ቀን ሆኗታል። 3 ቀን ሙሉ ይሄን ዝግጅት ስታዘጋጅ የሚያስፈልገውን ነገር ስታቀርብ ብቻ እነዚህ ነገር በሙሉ ለካ ስታዘጋጅ ነበር ማለት ነው። እኔ ስራ ቦታ መሆኗን ነበር የማውቀው። ስራ ነኝ እመጣለሁ ምናምን ስትል ነበር። ብቻ ያው በስተመጨረሻ አሰሬ ጋር ሂጄ ነበር የዛ ቀን እመጣለሁ ያለችኝ ቀን ማለት ነው። እኔም አሰሬ ጋር ሂጄ እሷ ጋር ውዬ ልጆቿን ምናምን ከነሱ ጋር ተጨዋውቼ ምን ብዬ አርፍጄ የሚገርማቸው ነገር ወደ እሷ እየሄድኩ እያለ ደወልኩላት፣ አታነሳልኝም። ለካ ፕሮግራም አልጨረሰችም። ከዛ ባሏ ጋር ደወልኩ፣ ከስራ መጣች፣ ስልክ አታነሳም ስለው አልመጣችም አለኝ። ከዛ በቃ ሌላ ቦታ ሄድኩኝ ማለት ነው። ሌላ ቦታ ሄጄ እንደገና ሌላ ቦታ ልክ ስደርስ የጠራቻቸው ሰዎች ደግሞ እየሄዱ ነበር። ወዴት ነው የምትሄዱት? እህትሽ ጋር አልመጣችም እኮ ምናምን ነገር ስል አይ አሁን ሳትመጣ አትቀርም ምናምን ነገር ተባለ። እሺ በቃ ተያይዘን ተመልሰን ሄድን። ከዛ በኋላ ይሄ ፕሮግራም እየጠበቀኝ ነበር እንዲህ አድርጋ እና በጣም ከባድ ነበር ሐቂቃ። ከስራ ሆና በቃ እኔ እየተሰማኝ ያለው በቃ ከስራ መታ ባዶ ቤት እንዳትገባ ነበረ እንትኔ። እሷ ደግሞ ለካ መታ አቅዳ ቀምማም ብላ ጓደኞቿን ሰብሰብ አድርጋ ለኔ ይሄንን የሽኝ ፕሮግራም ስታዘጋጅ ነበር ማለት በቃ ስራ ቦታ ስለነበረች በቃ እኔ አልጠበቅኩትም። በአጠቃላይ ለኔ እህቴ በጣም በቃ ምን ልበላችሁ ማለት በቃ ሀያቷን በሙሉ ለቤተሰብ ኖራለች ነው የሚባለው። ራሴን ለመቆጣጠር ጥረት አደርጋለሁ። ብቻ ሳታስቡት አለ አይደል የሆነ ለማውራት የሚከብላችሁ የሆነ ለመተንፈስም የምትፈልጉት ግን ደግሞ የማይጣላችሁ ልጆች አላችሁ አይደል ማለት በቃ ሀያቷን ሙሉ እኔን ለማስደሰት ከኔ በታች ያሉ እህቶቼን ወንድሞቼን ለማስደሰት የኖረች ሰው ታውቃላችሁ። እንደዛ አይነት ሰው ናት። አሁን ደግሞ እኔ ወጥቼ እሷ አሳድጋ ለዚህ ደረጃ አብቅታ እንደገና ራሴን ችዬ እንትን እያልኩ ደግሞ በቃ ሁሉ ነገር ለኛ ነው የምትኖረው ማለት ይቻላል። እና ይሄንን ደግሞ በቃ የሆነ ማለት በቃ ይሁን እናንተ ኖራችሁ እየሰራችሁ እየለፋችሁ ለሰው ሳትኖሩ ብቻ ለእናንተ ብቻ የሚኖርላችሁ ሰው ታውቃላችሁ። በቃ በሀያቴ ምንም ያላረኩላት ሰው ብትኖር እሷ ናት። ከላይ ሆና ብዙ ጫናዎችን እያሳለፈች ያለች በቃ የመጀመሪያ ልጅ የሚደርስበትን ጫና ታውቃላችሁ። ሁሉንም ቻሌንጅ ያለፈች በእኛ ምክንያት ብዙ ስቃይ አይታለች፣ ብዙ ነገር አሳልፋለች። ግን ደግሞ የበፊቱ አልበቃ ብሏ ድጋሚ ደግሞ አሁን የምትለፋው ነገር ደግሞ የሆነ ስሜት ያደርገኛል። አልሙሂም ጀዛከላ ኸይር። በቃ ቪዲዮን ለመስራት
እሞክርና ይህ ስሜት ሲመጣብኝ ደግሞ አቋርጬ እወጣለሁ፣ ተወዋለሁ ማለት ነው። ያው አሁን ወር አልሆነውም 3 ሳምንት የሚመጣው ማክሰኞ 3 ሳምንት ነው ሊሆን ነው። ብቻ የሆነ ታላቅ እህት ሲኖራችሁ በቃ ለእናንተ እንደ እሳት የሚቃጠልላችሁ፣ እናንተ ደግሞ ምንም የማታረጉለት አንድ ቀን ራሱ የሆነ አላቅም ይሄ ያስደስታታል ብዬ ያደረኩላት ነገር የለም። ኢንሻአላህ ከዚህ በኋላ ይኖራል ብዬ አስባለሁ። እና እሷ ብቻ አይደለም ጓደኞቿ፣ ሀቂቃ ነው የምላችሁ። እኔ ብዙ ሰው አልቀርብም ታውቃላችሁ። የሆነ ሀጃው የመጣበትን ሀጃ ከማስተናገድ ውጪ እንደዚህ ብዙ ሰው ጋር ኮንታክት የለኝም። ግን የእሷ ጓደኞች እነዚህ በሙሉ የምታያቸው የእሷ ጓደኞች ናቸው። እንዳይከፋኝ አድርገው ተሰብስበው ምናምን የሸኙኝ። ከመሸኘትም ውጪ እያንዳንዳቸው በቃ ስጦታ ይዞልኝ ነው የመጡት። እያንዳንዳቸው ያልጠበኩት ሰው ታውቃላችሁ። በቃ ለመሰላችሁ አሁን እንደዚህ የፈጠረብኝ ውስጤን እንትን ያደረገብኝ በቃ ማንም የለኝም ብላችሁ የሚሸኝ እንደዚህ የሚያሽቃብጥ እኔ በቃ የሆነ ማሽቃበጥ አድርጌ ነበር ማሰብ። ለካ በጣም ብዙ ደስታ አለው ታውቃላችሁ። በቃ የሆነ እኔ ራሴ የሆነ ሰው ሄደ ሲባል በቃ በሰላም ይሄድ ከማለት ውጪ ወጥቼ ልሸኘው ምናምን ብዬ ለካ ይሄ ደስታ እንዳለ ተረድቼ አላውቅም። ለካ የምትረዱት በዛ ቦታ ላይ ቆማችሁ ነው። እና እንደዛ አድርጌ ነበር እማየው የሆነ ማሽቃበጥ ምናምን ነገር አድርጌ፣ ግን አይደለም ልዩ የሆነ አለው የሆነ በቃ የሆነ ልዩ የሆነ ደስታ አለው። በቃ እንዳልኳችሁ እኔ ከስራ ቢያንስ ረፍት ካለኝ 2 ቀን ከዛ ውጪ አልወጣም። እህቴ ትለኛለች ሁሌም ነይ፣ አይታወቅም ማህበራዊ ኑሮ በቃ የሆነ ለቅሶም ካለ ነይ፣ ለቅሶም ካን አልቀርም፣ ግን የሆነ ሰርግ ካለ ነይ፣ የታመመ ካለ ነይ ጠይቂ፣ በቃ ዝም ብለሽ ስራ ጥሩ አይደለም፣ ከሰው ጋር ተቀላቀይ ምናምን ትለኛለች። እለ ሰው ካልሞተ በስተቀር ከስራ መውጣት አልፈልግም። በቃ ሰው ስለሚሰማው ሰርግ እንኳን ቀራች ብሎ አይሰማውም፣ ግን ሰው ከሞተበት ደግሞ እንደገደለባችሁ ነው የሚሰማችሁ። ያን እንትን ስለምል ደግሞ ለቅሶ ከሆነ እወጣለሁኝ ማለት ነው ከስራ። ብቻ እኔ ምንም ያላረኩለት ሰው ምንም እንትን ያላረኩለት ሰው እኔን ለሽኝት መጥቶ ደግሞ በዚህ ልኩ ይሄ እንደዚህ ሽኝት ፕሮግራም አዘጋጅቶልኝ እንዲህ አድርጎልኝ፣ ከዛ በተጨማሪ ደግሞ እያንዳንዳቸው የሀገር ስጦታዎችን አዘጋጅተው መጥተው ይዘው መጥተው ደግሞ ሲሸኙኝ በጣም ነው ደስ ያለኝ። በጣም ከባድ ነበር ስሜቱ ወላሂ። በቃ ብቻ ከባድ ነው። ይህ ሁሉ የሆነው በማን ነው? በእህቴ ነው፣ በእኔ አይደለም፣ በታላቅ እህቴ ነው። ብቻ ኑርልኝ፣ ምንም ማለት አልችልም። ማለት በቃ የሆነ አሁን ራሴን እያወቀስኩ ነው። ገባችሁ? እስካሁን ድረስ በቃ ከህፃንነት ይጀምራል ለኛ በቃ ስደት ለኛ ነው የኖረችው ማለት ይቻላል። ያን ሁሉ ስታረቅ እኔ ምን አረኩላት? ምን ያደረኩላት ነገር አለ? ግን ለኔ በቃ ሀያቷ ሙሉ ለኔ ለቤተሰቦቿና ለኔ ጭምር ስትኖር እኔ ምን አረኩላት የሚለው ራሴን እንድወቅስ ነው ያደረገችኝ። እና በቃ ኸይር ጀዛውን አላህ ይክፈላት። አላህ እድሜሽን ረጅም ያደርገው። ለኛ እንደምታስቢ ላንቺም አላህ Subhanahu Wa Ta'ala ያስብልሽ። ሌላ ምንም ማለት አልችልም። በቃ እህት ያላችሁ ሁሉ አላህ ያቆይላችሁ። ከላይ ሆና እንደ ሻማ የሚቀልጥ ብቻ ከባድ ነው እና ይሄን ይመስላል።